ልጆች በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ እግዚአብሔር አምላክ በወደደና በፈቀደ መጠን ዛሬ የሐዋርያው ቅዱስ ጳውሎስ መልእክት የሆነውን አንደኛ ተሰሎንቄ ምዕራፍ 4 መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3ን እንጨርስና ምዕራፍ 4 ፊታችን ሐሙስ እንጀምራለን። እንግዲህ በባለፈው እግዚአብሔር አምላክ እየረዳን እስከ ቁጥር 5 ድረስ ነው የተማርነው። ከቁጥር 1 እስከ ቁጥር 5 ነው የተማርነው። ዛሬ ከቁጥር 6 ጀምረን እስከ ፍጻሜ ያለውን ክፍል እናያለን ማለት ነው። ከቁጥር 6 እስከ ፍጻሜ ያለውን እንማራለን። የሚያስተምረን መንፈስ ቅዱስ ነው፣ የሚገስጸን እግዚአብሔር አምላክ ነውና ሁላችንም ለምንሰማው ቃል እኔም እናንተም ለምንሰማው ቃል እሺ በማለት በመልካም ጎዳና እንመላለስ ዘንድ በክርስቶስ ፍቅር ሁላችሁንም ጠይቃለሁ። በባለፈው ድንገት ያመለጣችሁ ትምህርቱን ያመለጣችሁ መለስ ብላችሁ ማድመጥ የምትፈልጉ ወንድሞች ካላችሁ እህቶች አሉ፣ ሪኮርድ ያደረጉ በጽሁፍ ያዘጋጁ እህቶች አሉ። እነሱን እንድትጠይቁ ለአብነት ያህል እነ ትህትና እነ ማርሸት እነ ሰኑ አሉ እና ሀኒዬ እና አናግሯቸው በውስጥና በቴሌግራም ላይ ያመለጣችሁን ክፍል ሊልኩላችሁ ይችላሉ። እኛ ግን እግዚአብሔር አምላክ በረዳን መጠን ካቆምንበት ነው ዛሬ የምንቀጥለው። ምዕራፍ 3 ከቁጥር 6 ጀምሮ ያለውን ክፍል ነው እየተማርን ወደፊት የምንሄደው ማለት ነው። እንግዲህ በባለፈው ሳምንት ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ከወጣ በኋላ ክፉ አይሁዳውያን ክፉ ሮማውያን ከተሰሎንቄ እንዲወጣ ካደረጉት በኋላ የተሰሎንቄ ምዕመናን ቤተክርስቲያን ወይም ምዕመናን ክርስቲያኖች በተሰሎንቄ ገብቶ በእግዚአብሔር ቃል በወንጌል የወለዳቸው ልጆቹ ምን አይነት ፍሬ እያፈሩ ነው የሚለውን ለማወቅ ማንን ልቆታል? ጢሞቴዎስን ልቆታል። እሱን አይተን ያቆም ነው። አሁን ጢሞቴዎስ ተልኮ ሄዶ ከተላከበት ከተመለሰ በኋላ ምን አይነት የምስራች ይዞ መጣ የሚለውን እናያለን ማለት ነው። ምን አይነት የምስራች ይዞ መጣ የሚለውን እናያለን። ቁጥር 6 ላይ አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችን በመከራችን ሁሉ ስለእናንተ ተጽናናን። አሁን ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ልኮታል። ይሄንን እዛው ምዕራፍ 3 ላይ በተለይ ከቁጥር 2 ላይ ስለ እምነታችሁ እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔርን አገልጋይ ከኛ ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው ብሏል። ጢሞቴዎስን ማን ነው የላከው? ሐዋርያው ቅዱስ ጳውሎስ። ወዴት? ወደ ተሰሎንቄ። ምን ያደርግ ዘንድ? ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ላይ በተሰሎንቄ ተገኝቶ ምን አድርጓል? ቤተክርስቲያንን ተክሏል። ሐዋርያት ሥራ ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ላይ በአንፊጶልና በአጶሎኒያም ካለፈ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህልም ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ከእነርሱም አንዳንዶች ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂቶች ያይደሉ ከጳውሎስና ከሲላስ ጋር ተባበሩ ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ
ከፊልጵስዩስ ወጥቶ በአንፊጶልና በአጶሎኒያ ኦኬ በሰሜናዊ ግሪክ መቄዶኒያ የሚገኙ ከተሞች ናቸው። በእነሱ ወንጌልን እየሰበከ በአንፊጶልና በአጶሎኒያ አልፎ ወዴት ገባ ይለናል ሐዋርያት ሥራ ምዕራፍ 17 ወደ ተሰሎንቄ ገባ። ወደ ተሰሎንቄ ገብቶ ወንጌልን ሰብኮ ቤተክርስቲያንን በተሰሎንቄ ተከለ። አሁን ይሄ ከሆነ በኋላ ሐዋርያው ቅዱስ ጳውሎስ ላይ ክፉ ሰዎች ሐዋርያው ቅዱስ ጳውሎስ በተሰሎንቄ ተገኝቶ ወንጌልን ሲሰብክ ኢየሱስ ክርስቶስ ጌታ እንደሆነ ኢየሱስ ክርስቶስ የጌቶች ጌታ እንደሆነ ኢየሱስ ክርስቶስ ንጉስ እንደሆነ እርሱ አምላክ እንደሆነ እርሱ ክርስቶስ እንደሆነ እርሱ መሲህ እንደሆነ እርሱ አዳኝ እንደሆነ ቢነግራቸው ክፉ አይሁዳውያን ተነሱበት። ክፉ አይሁዳውያንና ሮማውያን ተነስተው ሐዋርያው ቅዱስ ጳውሎስን አሳደውታል። አሁን ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ከወጣ በኋላ ነው ይሄን መልእክት የሚጽፍላቸው። ጢሞቴዎስን ልኮት ጢሞቴዎስ ተሰሎንቄ ያሉት ምዕመናን ፍሬ ማፍራታቸውን መጥቶ ከነገረው በኋላ ነው ሐዋርያው ቅዱስ ጳውሎስ ይሄን መልእክት የጻፈው። ሐዋርያው ቅዱስ ጳውሎስ ለዛ ነው አሁን ግን ጢሞቴዎስ ከናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ የሚለው አሁን ያቆምነው እዚህ ላይ ነው። በባለፈው ቁጥር 6 ላይ ነው ቁጥር 5 ላይ ያባለፈውን አይተን ስለዚህ እኔ ደግሞ ወደፊት እንታገዘን ባልተቻለን ጊዜ ፈታኝ ምናልባት ፈትኗቸው ድካማቸው ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩት ይላል። ምንቸውን ለማወቅ እምነታችሁን በክርስቶስ ላይ ያላችሁን እምነት መተን እግዚአብሔርን ቃል አስተምረን ኢየሱስ ክርስቶስን ሰብከንላችሁ እኛ በመከራ ከተሰሎንቄ ከወጣን በኋላ በተሰሎንቄ መከራ ክፉ ሰዎች እጃቸውን ጭነውባቸዋል ወይ? በክርስቶስ ላይ ያለውን ፍቅራቸውን አጥተዋል ወይ? እምነታቸውን ትተዋል ወይ የሚለውን ለማጣራት ማንን ላኩት? ጢሞቴዎስን ላኩት። አሁን ጢሞቴዎስ ሄዶ ከተመለሰ በኋላ ምን የሚል የምስራች ይዞ መጣ? ጢሞቴዎስ ሄደ፣ ሐዋርያው ቅዱስ ጳውሎስ ልኮታል። ይሄ መልእክቱ የተጻፈው ሁለቱም የተጻፈው ጢሞቴዎስ ከተመለሰ በኋላ ነው። ይሄንን እናስተውል። ከተመለሰ በኋላ ነው። አሁን ጢሞቴዎስ ከተመለሰ በኋላ ለምን ጢሞቴዎስን እንደላከ ይነግራቸዋል። አሁን ጢሞቴዎስ ተመልሶ ግን ምን የሚል የምስራች ይዞ መጣ ወደ ሐዋርያው ቅዱስ ጳውሎስ? ተመልከቱ። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ ደስ የሚል ዜና ይዞ መጣ ወደ ሐዋርያው ቅዱስ ጳውሎስ። ኦኬ። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ከእናንተ ዘንድ ሲል ከተሰሎንቄ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ ኦኬ የምስራች ብሎ መልካም ዜናን ይዞ ጢሞቴዎስ ተመልሷል። አሁን ከየት? ከተሰሎንቄ ወዴት? ወደ ሐዋርያው ቅዱስ ጳውሎስ። ወደ ሐዋርያው ቅዱስ ጳውሎስ ተመልሷል። አንዳንዶች በቆሮንቶስ እንደሆነ ይናገራሉ። ደግሞ እንድታውቁት ያህል በአቴናም ብሎ የሚናገሩ ሊቃውንት አሉ። ብቻ ግን ወደ ከተሰሎንቄ ተነስቶ ቅዱስ ጢሞቴዎስ ወደ ሐዋርያው ቅዱስ ጳውሎስ መጥቶ የምስራች ብሎ ነገረው። የምስራች ማለትም እምነታቸውን እንዳልጣሉ፣ ፍቅራቸው እንዳልቀዘቀዘ፣ በፈተና ውስጥ ቢሆኑም ሰማዕትነትንም እየተቀበሉ ቢሆኑም ለሐዋርያት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያላቸው ፍቅር አለመቀዝቀዙን ነው የሚነግረው። አንድምታ ትርጓሜያችንን እንመልከት። ቁጥር 6 ላይ እንዲህ ይላል፣ ዛሬ ግን ጢሞቴዎስ ከእናንተ ዘንድ ደርሶ ወደኛ ከመጣ ወዲህ የሃይማኖታችሁን ጽናት የምናችሁን ጽናት የሃይማኖታችሁን ምን ጽናት ማለትም በክርስቶስ ላይ ያለውን እምነታቸውን ነው የሚናገረው። የሃይማኖታችሁን ጽናት የፍቅራችሁንም ብዛት ተመልከቱ። የምናችሁን የፍቅራችሁንም ብዛት ለሐዋርያት ያላቸውን ፍቅር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያላቸውን ፍቅር ሲገልጽ ነው። የፍቅራችሁን ብዛት ከነገረን ወዲህ ሁልጊዜ በበጎ ነገር እንድታስቡን ከነገረን ወዲህ ይላሉ አባቶቻችን። እኛ እናንተን ልናያችሁ እንድንወድ እናንተም እኛን ልታዩ እንድትወዱ ከነገረን ወዲህ ይላሉ። ስለዚህ መጥቶ
ጢሞቴዎስ መጥቶ ሐዋርያው ቅዱስ ጳውሎስን ምን አለው? የምስራች እምነታቸውን እንዳልጣሉ ለእርሱ ለሐዋርያት የሚያሳዩትን ፍቅር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚያሳዩትን ፍቅር አምልኮ እንዳልጣሉ ነው የሚነግረው። ለዛ ነው አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁ ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁል ጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለናንተ ተጽናናን ይላል። ተጽናናን፣ ሐሴት አደረግን፣ ተጽናናን። ኦኬ ትንሽ እንቆይ፣ ወደ ታች እየወረድን ቃል በቃል እናየዋለን። እያንዳንዱን ክፍል ቃል በቃል እናየዋለን። ሐዋርያው ቅዱስ ጳውሎስ በነገራችን ላይ አንድ ፊልጵስዩስ ምዕራፍ 1 ቁጥር 5 ላይም እንመልከት። ምንም በየገባበት ሐዋርያው ቅዱስ ጳውሎስ አንድ ነገር ማወቅና መረዳት ያለባችሁ እሱ ቤተክርስቲያንን ከተከለ በኋላ ምን ያደርጋል? ምን አይነት ልማድ አለው? እየገባ ቤተክርስቲያንን በተከለበት ከተማ እየገባ በእምነታቸው ፍሬ አፍርተዋል ወይ የሚለውን ያያል። የእምነታቸውን አልጣሉም የሚለውን ያያል። ኦኬ ይሄንን ሐዋርያት ሥራ መጽሐፍ ላይም እንመለከታለን። ኦኬ ለተሰሎንቄ ምዕመናን ብቻ አይደለም የሚያደርገው ሐዋርያው ቅዱስ ጳውሎስ። ለተሰሎንቄ ምዕመናን ብቻ አይደለም፣ ይሄን ማወቅና መረዳት ያስፈልጋል። ተሰሎንቄ ለምትገኘው ቤተክርስቲያን ብቻ አይደለም እንዲህ አይነት ልማድ ያለው። ለአብነት ያህል ሐዋርያት ሥራ ምዕራፍ 15ን ስትመለከቱ ሐዋርያት ሥራ ምዕራፍ 15 ቁጥር 36 ላይ ከጥቂት ቀንም በኋላ ይሄ እንግዲህ አንደኛ ሐዋርያዊ ጉዞ ጳውሎስ በርናባስ ከፈጸሙ በኋላ ሁለተኛ ሐዋርያዊ ጉዞ ከመጀመራቸው በፊት ያለውን ነው የምናየው። ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞች የሚሏቸው በእምነት የመሰሏቸው ነው። ወንድሞችን እንጎብኛቸው እንዴት እንዳሉ እንወቅ አለው ይላል። ኦኬ ወንድሞችን ሲል እያንዳንዱን በመጀመሪያ ሐዋርያዊ ጉዞ ላይ ገብተው ቤተክርስቲያንን ተክለው አንጾኪያ፣ ጲሲዲያ፣ ኢቆኒዮም፣ ልስጥራ፣ ደርቤ መጀመሪያ ሐዋርያዊ ጉዞ በስልማንም በጳፋ ከአንጾኪያ ተነስተው እያንዳንዱ ቤተክርስቲያን የተከሉባትን ከተሞች ተመልሰን ወንድሞች በእምነት ፍሬ አፍርተዋል ወይ ጸንተዋል ወይ ለጌታ ያላቸው ፍቅር ጨምሯል ወይስ ቀንሷል የሚለውን ሲለው እናነባለን። ያንን ነው እያለ ያለው። ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ በእያንዳንዱ ከተማ ሁሉ ምን እናደርጋለሁ? በየከተማው ሁሉ ወንድሞችን እንጎብኛቸው እንዴት እንዳሉ እንወቅ አለው ይላል። እንዴት እንዳሉ እንወቅ ሲል በእምነታቸው ጸንተዋል ወይ? ኦኬ ለክርስቶስ ኢየሱስ ያላቸው ፍቅር ቀንሷል ወይስ አልቀነሰም የሚለውን ለማወቅ በየከተማው ሲገቡ እናያለን። ሐዋርያት ሥራ ምዕራፍ 15 ቁጥር 36 ነው ያነበብኩላችሁ። ቆላሲስ ምዕራፍ 1 ቁጥር 4ን ደግሞ እንመልከት። ይሄም ሐዋርያው ቅዱስ ጳውሎስ አትሪቢዩት የሚደረግለት መጽሐፍ ነው። ከ14ቱ የሐዋርያው ቅዱስ ጳውሎስ መልእክታት መካከል አንዱ ነው ቆላሲስ። የሐዋርያው የጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 1 ቁጥር 4 ተመልከቱ። ምዕራፍ 1 ቁጥር 4 ስለእናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል። ተመልከቱ እንግዲህ ቆላሲስ ከአራቱ የእስር ቤት መልእክታት ሐዋርያው ቅዱስ ጳውሎስ በእስር ላይ ሆኖ ከጻፋቸው አራቱ የእስር ቤት መልእክታት መካከል አንዱ ነው። ኦኬ ከነ ኤፌሶን ጋር ከነ ፊሊሞና ጋር ቆላሲስ አብሮ ይቆጠራል። ሐዋርያው ቅዱስ ጳውሎስ በእስር ቤት ሆኖ
የተሰሎን የቆላሲስ ምዕመናን ተምረናል። ቆላሲስን የተማራችሁ እህቶች ወንድሞች ታስተውላላችሁ። የቆላሲስ ምዕመናንን ላሳዩት ፍቅር ስለሰማ መልካም ፍቅር በእምነታቸው ስለበረቱ ሲያመሰግናቸው ነው የምናየው። እና ሐዋርያው ቅዱስ ጳውሎስ የሚያስጨንቀው ይሄ ነው። ሰዎች እምነታቸውን እንዳይጥሉ በክርስቶስ ላይ ያለ ፍቅራቸውን እንዳያነሱ ያስጨንቀዋል። ስለዚህ ይሄንን ሲሰማ አንድም በተሰሎንቄ ያሉት ምዕመናን እምነታቸውን አለመጣላቸውን ሲሰማ አንድም በቆላሲስ ያሉት እምነታቸውን አለመጣላቸውን ሲሰማ በልስጥራንም ሲገባ በደርቤም ሲገባ ሐሴት የሚያደርገው እነርሱ በክርስቶስ ኢየሱስ ያላቸውን ፍቅር እየተመለከተ ነው። ፊልጵስዩስ ምዕራፍ 1 ቁጥር 5 ላይ እንመልከት። ይሄም የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች። አሁንም ይሄም መልእክት ሐዋርያው ቅዱስ ጳውሎስ ነው መልእክቱን ያዘጋጀው። ፊልጵስዩስ በሰሜናዊው የመቄዶንያ አውራጃ የምትገኝ ከተማ ናት ፊሊፒ። በዚች ከተማ ያሉ ምዕመናን በዚች ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 16 ገብቶ ወንጌልን ሰብኮ ቤተክርስቲያንን ተክሏል። በፊልጵስዩስ ከተከለ በኋላ ግን እምነታቸውን ጥለዋል ወይስ አልጣሉ፣ አጥተዋል ወይስ አላጡ የሚለውን ሊፈትሽ ስለፈለገ መልእክት ሲጽፍላቸው አገልጋዮችም ወደ እርሱ መተው በእስር ላይ እያለ መተው ሲጠይቁት ስለ ፊልጵስዩስ ቤተክርስቲያን ስለነገሩት ይሄንን መልእክት ይጽፍላቸዋል። ፊልጵስዩስ ምዕራፍ 1 ቁጥር 5 ተምረናል። ፊልጵስዩስንም ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ ሁልጊዜ በጸሎት ሁሉ ስለናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌል በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተም መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በስራቴም ወንጌልን መመከቻ መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ስለ ሁላችሁ ይህን ሳስብ ይገባኛል። ስለሆናችሁ ይህን ሳስብ ይገባኛል ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ አሁንም እነሱ እምነታቸውን መጠበቃቸውን እየሰማ ሐሴት ሲያደርግ እናያለን። ስለዚህ ለተሰሎንቄ ምዕመናን ብቻ አይደለም፣ ቤተክርስቲያንን በተከለበት ቦታ ሁሉ ሐዋርያው ቅዱስ ጳውሎስ እየገባ ይመክራል፣ እየገባ ያጸናል፣ እየገባ ቃል እግዚአብሔርን ያስተምራል። መግባት ያልቻለበት ቦታ ደግሞ ደቀ መዛሙርቱን እንደነ ጢሞቴዎስ ያሉትን እንደነ ቲቶ ያሉትን በመላክ በእምነታቸው ላይ ጸንተዋል አልጸኑም የሚለውን ይፈትሻል። ይሄ ልማድ የሐዋርያው ቅዱስ ጳውሎስ ልማድ ነው። በተለይ አገልጋዮች ከዚህ ብዙ ልንማር ይገባል። ዘር ከዘራን በኋላ ዞር ብለን የማናይ ብዙዎች አለን። ዘር ዘርተን ግን ተመልሰን መተን ማየት መቻል አለብን። ፍሬ አፍርቷል ወይ፣ መንፈሳዊ ፍሬ አፍርቷል ወይ የሚለውን ያንን ነው ሐዋርያው ቅዱስ ጳውሎስ እያደረገ ያለው በተሰሎንቄ። ስለዚህ አሁን ግን ጢሞቴዎስን ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁ ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛ የምናያችሁ ዘንድ እንደምናፍቅ ታዩ ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንም በመከራችንም ሁሉ ስለናንተ ተጽናናን። አሁን ጢሞቴዎስ ምን ብሎ ነው መጥቶ የነገረው? የምስራች ብሎ ሐዋርያው ቅዱስ ጳውሎስን ምን አለው? ራሱ ይነግረናል። ሐዋርያው ቅዱስ ጳውሎስ ተመልከቱ። የምስራች ብሎ በነገረን ጊዜ ምንድነው የነገረን? እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለናንተ ተጽናናን። አሁን ሐዋርያው ቅዱስ ጳውሎስ ተጽናና። ምክንያቱም ጢሞቴዎስ መጥቶ የነገረው ቃል አለና ያ ቃል ምንድነው? ቅድም በትርጓሜያችን እንዳየነው የቤተክርስቲያን ትርጓሜ ዛሬ ግን ጢሞቴዎስ ከእናንተ ዘንድ ደርሶ ወደኛ ከመጣ ወዲህ የሃይማኖታችሁን ጽናት በሃይማኖት ጸንተዋል ብሎ ይነግረዋል። ጢሞቴዎስ የፍቅራችሁን ብዛት ለሐዋርያት ያላቸውን ፍቅር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ደቀ መዛሙርት ያላቸውን ፍቅር የፍቅራችሁን ብዛት ከነገረን ወዲህ ሁል ጊዜ በበጎ ነገር እንድታስቡን ከነገረን ወዲህ ይላሉ አባቶቻችን። እኛ እናንተን ልናያችሁ እንድንወድ
እናንተም እኛን ልታዩ እንድትወዱ ከነገረን ጀምሮ ከነገረን ወዲህ ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ላከው። ጢሞቴዎስ ተመልሶ መጥቶ የምስራች ብሎ በሃይማኖት መጽናታቸውን ለሐዋርያት ያላቸውን ፍቅር ይነግረዋል። በዚህ ሐዋርያው ቅዱስ ጳውሎስ ሲጽናና ነው የምናየው። ሐዋርያው ቅዱስ ጳውሎስ ሲጽናና ነው የምናየው። ታስታውሳላችሁ? ይሄን በፊሊሞና ክፍልም አንዴ ፊሊሞና ምዕራፍ 1ን እንክፈት። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊሊሞና አንድ ምዕራፍ ያለው የመጽሐፍ ክፍል ነው። ምዕራፍ 1 ቁጥር 5ን እናንብበው። ምዕራፍ 1 ቁጥር 5 አንዴ ታገሱኝ። የሐዋርያው ጳውሎስ መልእክት ወደ ፊሊሞና ምዕራፍ 1 ምዕራፍ አባቶች ከፍተው ያነቡታል። ምዕራፍ 1 ቁጥር 5 ተመልከቱ። ፊሊሞና የቅዱስ ጳውሎስ ደቀ መዝሙር ነው። ሐዋርያው ቅዱስ ጳውሎስ ፊሊሞናን የእግዚአብሔርን ቃል አስተምሮት ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ እንዳቀረበው ይነገራል። አሁን ይህ ከሆነ በኋላ ፊሊሞና ያፈራው ፍሬ አለ። መልካም ፍሬ አፍርቷል። የእግዚአብሔር ቃል ተዘርቶበታል፣ ደግሞ መልካም ፍሬ አፍርቷል። ስለዚህ ሐዋርያው ቅዱስ ጳውሎስ ፊሊሞና መልካም ፍሬ እንዳፈራ ከቆላሲስ የመጡ በቆላሲስ ነዋሪ ስለሆነ ከቆላሲስ የመጡ ቅዱሳን የእግዚአብሔር ደቀ መዛሙርት ይነግሩታል። እንዲህ ያደረገልን ደቀ መዝሙርህ ፊሊሞና እኮ እንዲፈጸመልን ብለው ይነግሩታል። ለዚህ መልስ ሲጽፍ ቅዱስ ጳውሎስ ይላል ፊሊሞና ምዕራፍ 1 ቁጥር 5 ላይ በጌታ በኢየሱስ ዘንድ በቅዱሳኑ ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎት እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ ይላል። ተመልከቱ። ፊሊሞና ላሳየው ፍሬ ማን ነው የሚያመሰግነው? ሐዋርያው ቅዱስ ጳውሎስ ስላሳየው ፍሬ ሁልጊዜ እግዚአብሔርን አመሰግናለሁ እያለ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ ይላል። ሁልጊዜ አምላኬን አመሰግናለሁ። ሁልጊዜ ለዚህ ነው አሁንም ጢሞቴዎስ መጥቶ የምስራች ብሎ ያፈሩትን ፍሬ ስለነገረው ያመሰግነዋል። ያፈሩትን ፍሬ ስለነገረው እግዚአብሔርን ያመሰግናል ቅዱስ ጳውሎስ። አንድ ሊቁ ቅዱስ ዮሐንስ አፈወርቅ ይህን ክፍል ምን ብሎ ተረጎመ የሚለውን እናያለን። ኦኬ ከዛ በፊት ግብፃውያን መተርጉማን the word comforted does not mean enjoying some rest but enjoying some power to ይላሉ። ምን ማለት ነው? ቅዱስ ጳውሎስ እዚህ ጋር ምን ብሏል? ጢሞቴዎስ መጥቶ የምስራቹን ከነገረው በኋላ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ ስለምንናፍቅ ታዩን ዘንድ እየናፈቃችሁ ሁል ጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለናንተ ተጽናናን ይላል። ተጽናናን የሚለውን ቃል ምን ማለት ነው? does not mean some rest ወይም አረፍን ማለት አይደለም፣ ወይም አገልግሎት አቆምን ማለት አይደለም። ተጽናናን የሚለው ቃል the word comforted ተጽናናን የሚለው ቃል does not mean enjoying some rest ወይም ማረፍ አይደለም፣ አገልግሎት አቁሞ መተው አይደለም፣ አረፍን እያለ አይደለም። ሐዋርያው ቅዱስ ጳውሎስ ተጽናናን ሲል ምን እያለ ነው? but enjoying some power to በእነሱ ፍሬ በማፍራታቸው ሐዋርያው ቅዱስ ጳውሎስ ኃይል ማግኘቱን በከንቱ አለመድከሙን ስለተመለከተ ተጽናና። አንድ ሰው የደከመ ሰው ያርፋል አይደለ?
ጉልበት ያገኛል። ጉልበት ሆናችሁኝ እያላቸው ነው። ተጽናናን የሚለው ቃል ምን ይሆናል? ጉልበት ሆናችሁኝ። ኦኬ እነሱ አገልግለው ሐዋርያው ቅዱስ ጳውሎስ አገልግሎ ባፈራው ፍሬ ያፈራው ፍሬን ሲመለከት ጉልበት ሆነው ኦኬ ኃይል አገኘ። ያንን ነው ተጽናናን የሚለው። ኦኬ ተጽናናን የሚለው ያንን ነው። እዚሁ ክፍል ላይ ብዙ ሳንድርቅ ምን ይላል? እናያችሁ ዘንድ እንደምናፍቅ ታዩን ዘንድ እየናፈቃችሁ ሁል ጊዜ በመልካም እንደምታስቡ በነገረን ጊዜ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ይላል። ምን ማለት ነው? በችግራችንና በመከራችን። ለምንድን ነው በችግራችንና በመከራችን ያለው? ኦኬ በችግራችንና በመከራችን የሚለውን ቅዱስ ዮሐንስ አፈወርቅ ምን ብለው ነው የሚተረጉሙት? ቅዱስ ዮሐንስ አፈወርቅ our affliction and distress ወይም ችግርና መከራ የተባለውን ነው የሚፈቱት። He did not ask them to thank him because he is suffering for them. ይሄን ሲናገር ይላል ዮሐንስ አፈወርቅ በችግራችንና በመከራችን ኦኬ በችግራችንና በመከራችን ሁሉ ስለናንተ ተጽናናን ሲል ችግሩንና መከራውን በተሰሎንቄ የደረሰበትን ምክንያቱም በተሰሎንቄ ብዙ መከራ ደርሶበታል። ተደብድቧል። በቤሪያ ይቅርታ በፊሊሞና ጀምሮ በሰሜን መቄዶንያ ጀምሮ በፊሊሞና ምን ተደርጓል? ተደብድቧል። በእስር ቤት ተጥሏል። ከዛ ደግሞ ወጥቶ ወደ ተሰሎንቄ ገባ። በተሰሎንቄ ደግሞ ክፉ አይሁዳውያን ክፉ ሮማውያን ሊገሉት ይፈልጋሉ። ከዛ ደግሞ ወጥቶ ወደ ቤሪያ ሄደ። በተሰሎንቄ ያሉ ክፉ አይሁዳውያን ሮማውያን ተከትለውት ደግሞ ወደ ቤሪያ መጡ። ያሳድዱት ነበረ፣ ሊገሉት። ስለዚህ አሁን ያንን ሁሉ ነው ሐዋርያው ቅዱስ ጳውሎስ እጅ ስለተጫነበት ያንን ምን ይላል? መከራ ችግር ብሎ የሚጠራው ያንን ነው። በከክፉ ሰዎች የደረሰበትን እጅ መጫን ነው፣ መከራን ነው እየተናገረ ያለው። ይሄን ካለ በኋላ ለምንድን ነው ይሄንን አለ ቢሉ ይላል he did not ask them to thank him ወይም ቅዱስ ዮሐንስ አፈወርቅ ሐዋርያው ቅዱስ ጳውሎስ ይሄንን ያለው ስለ ችግሩ ስለ መከራው የነገራቸው ያመሰግኑት ዘንድ አይደለም ይላል። because he is suffering for them እሱ ሳፈር የሚያደርገው ለእነርሱ ነውና but he thanks them for they were steadfast in his suffering ይላል። ምን ያለ ነው ዮሐንስ አፈወርቅ? እርሱ እንዲህ አይነት መከራ መቀበሉን መከራና ችግር እንደደረሰበት የነገራቸው እነሱን እንዲያመሰግኑት አይደለም ይሄንን የሚላቸው ለእነርሱ ነው ዋጋ እየከፈለ እንደሆነ የሚናገረው። but he thanks them for they were steadfast in his suffering ግን እሱ ያመሰግናቸዋል። ለምንድነው የሚያመሰግናቸው? እነሱ በእምነት ጸንተዋልና ፍሬ አፍርተዋልና። ችግሩ መከራው ሐዋርያው ቅዱስ ጳውሎስ ላይ የደረሰበት መከራ በከንቱ አይደለም። ስለዚህ በከንቱ ስላልሆነ ያመሰግናቸዋል ይላል ዮሐንስ አፈወርቅ። የሚያመሰግናቸው ለዛ ነው፣ ጸንተዋልና ስለጸኑ ነው የሚያመሰግናቸው። እሺ ለዚህ አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁ ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ እናንተ እንደምትናፍቁን እኛን ለማየት እናንተ እንደምትናፍቁን እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁል ጊዜ በመልካም እንደምታስቡ በነገረን ጊዜ ስለዚህ ወንድሞች በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለናንተ ተጽናናንም ስለምን አለ? ኃይልን አገኙ ሐዋርያት። ምክንያቱም የዘሩት ዘር ፍሬ አፍርቶ ተመልክተዋልና ኃይልን በተለይ አይ ዶንት ኖ የሆነ ነገር ሰርታችሁ የሰራችሁት ስራ ውጤታማ ሲሆን ደስ የሚላችሁ ስሜት አለ አይደል? እንደዛ አይነት ስሜት ነው ሐዋርያው ቅዱስ ጳውሎስ የተሰማው። ኦኬ ያገኘው ኃይል ኦኬ እነሱ ያፈሩትን ፍሬ ሲሰማ ሐዋርያው ቅዱስ ጳውሎስ ሐሴት አደረገ። ደስ የሚል ስሜት ነው የተሰማው፣ የሚያጽናና ስሜት። በከንቱ እንዳላገለገለ በከንቱ በተሰሎንቄ እንዳልገባ ስለተረዳ ሐሴት ነው ያደረገው። እሺ ለምንድነው በችግራችን በመከራችን ያለው? እንዲያመሰግኑት ፈልጎ አይደለም ይለናል ዮሐንስ አፈወርቅ። ለምን? አንድም ለእነርሱ የከፈለውን ዋጋ ያሳስባቸው ዘንድ፣ በዚህም ደግሞ
ያመሰግናቸዋል። እነሱን ነው የሚያመሰግነው። እነሱ እሱን እንዲያመሰግኑት አይደለም። እነሱን ያመሰግናል። ለምንድን ነው እነሱን የሚያመሰግነው? ፍሬ አፍርተዋልና፣ በእምነት ጸንተዋልና፣ በእምነት ጸንተዋልና። ግልጽ ነው። ቁጥር 6 ግልጽ ነው። እሺ እንቀጥል። መልሳት መልሱ መረታው ግልጽ ካልሆነ ጥያቄ የለም አይደለ? እቀጥል። እሺ ቁጥር 7 በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችን በመከራችን ሁሉ ስለእናንተ ተጽናና ይላል። ይሄን አይተናል። ከቁጥር 8 እናንተ በጌታ ጸንታችሁ ብትቆሙ አሁን በህይወት እንኖራለን አለ። ምን ማለት ነው? ቁጥር 8 ላይ ነው ያለው። ሐዋርያው ቅዱስ ጳውሎስ ምን እያለን ነው? እናንተ በጌታ ጸንታችሁ ብትቆሙ አሁን በህይወት እንኖራለን። ኦኬ ቅዱስ ዮሐንስ አፈወርቅ a good teacher main concern is what affects his disciples ይላል። ምን ማለት ነው? እንየው። a good teacher's main concern is what affects his disciples. ኦኬ መልካም የሆነ መምህር ሐሳቡ ኮንሰርን የሚያደርገው የሚመለከተው ደቀ መዛሙርቱ his main concern is ደቀ መዛሙርቱ ምን አፌክት አድርጓቸዋል? ምን ደርሶባቸዋል? ደህና ናቸው ወይስ ደህና አይደሉም? ፍሬ አፍርተዋል ወይስ ፍሬ አላፈሩም የሚለው ነገር ነው የሚያሳስበው። ኦኬ የሚያሳስበው ይለናል። ሐዋርያው ቅዱስ ጳውሎስም ምንድነው ያለው? በእምነታችሁ በመጽናታችሁ ተመልከቱ። ቁጥር 8 ላይ እናንተም በጌታ ጸንታችሁ ብትቆሙ አሁን በህይወት እንኖራለን። ኦኬ ሐሴት የምናደርገው በህይወት የምንኖረው እናንተ ፍሬ አፍርታችሁ ኦኬ ለእግዚአብሔር ቃል ተገዝታችሁ ስንመለከት ነው እያለ ነው። ግብፃውያን መተርጉማ St. Paul is declaring that he lives when he hears about their steadfastness in all tribulation they encountered ይላል። ምን ይያሉን ነው? ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ቅዱስ ጳውሎስ ኦኬ ዲክሌር እያደረገ ነው፣ እየተናገረ ነው። እሱ የሚኖረው ኦኬ when he hears about their steadfastness እምነታቸውን መጠበቃቸውን ሲሰማ ነው። ኦኬ in all tribulation they encounter በምንም አይነት መከራ ፈተና በገጠማቸው መከራ ፈተና እምነታቸውን አለመጣላቸውን ሲሰማ ሐዋርያው ቅዱስ ጳውሎስ በዛ ደስ ይለዋል፣ በዛ ይኖራል ይሉና ይቀጥላሉ። the success በደም አርጋችሁ ስሙ። the success of his children the success ወይም የልጆቹ ውጤታማ መሆን the success of his children is the joy of his life የህይወት ደስታው ነው። ሐዋርያው ቅዱስ ጳውሎስ የሚደሰተው ልጆቹ ፍሬ ሲያፈሩ ነው ሐሴት የሚያደርገው። ልጆቹ የሚላቸው በእግዚአብሔር ቃል የወለዳቸው ልጆቹን ነው። እነሱ ፍሬ ሲያፈሩ ሲያይ ሐዋርያው ቅዱስ ጳውሎስ ምን ይለዋል እያለ ነው? ደስ ይለዋል። and their stumbling is his days እነሱ ግን ሲወድቁ በኃጢአት ቢወድቁ በአንድም በሌላም መልኩ እምነታቸውን ቢጥሉ ያ ለሐዋርያው ቅዱስ ጳውሎስ ሞቱ ነው። okay it is amazing that he does not say that we rejoice if you stand fast in the Lord but we live hence a shepherd considered his people as his life ይላል። ምን ይያሉ ነው ግብፃውያን መተርጉማን ይሄን ክፍል it is amazing that he does not say that we rejoice እንደሰታለን አለ ማለቱ ይደንቃል። if you stand fast in the Lord በክርስቶስ ኢየሱስ ላይ ባላችሁ እምነት ጸንታችሁ ብትቆሙ እንደሰታለን አይደለም ያለው ሐዋርያው ቅዱስ ጳውሎስ but that we live እንኖራለን የሚል ቃል ነው የተጠቀመው እያሉ ነው። hence a shepherd considered his people as his life እውነተኛ አገልጋይ ኦኬ እውነተኛ እረኛ የበጎቹ ኦኬ ህይወት የእርሱ ህይወት አድርጎ ነው የሚያው ኦኬ የበጎቹ ህይወት ኦኬ እግዚአብሔርን ቃል አስተምሮ አፍርቶ ደቀ መዛሙርት አድርጓቸዋል። አንድ እረኛ
በጎችን እንደሚጠብቅ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ አስተምሮ በመልካም አሰማርቶ ፍሬ አፍርቷል። ስለዚህ የእነርሱ ማለትም የተሰሎንቄ ምዕመናን አንድ የተተና ሚዩት አድርጊልን ሚዩት አድርጉልን አንዴ ይረብሻል ፕሊዝ። እትገሙ ሰዎች ኔትወርክ ጥሩ ካሌለ አትላኩ ፕሊዝ ቴንክ ዩ። ኔትወርካችሁን አስተካክሉት። ስለዚህ አንድ እረኛ በጎችን የሚጠብቅ አንድ እረኛ በጎቹን አሰማርቶ በመልካም አሰማርቶ ኦኬ በጎቹ ሲጠበቁ የበጎቹ ህይወት እንደራሱ ህይወት እንደሚቆጥረው ሐዋርያው ቅዱስ ጳውሎስን በተሰሎንቄ ገብቶ የእግዚአብሔርን ቃል ዘርቶ ደቀ መዛሙርት የጌታ ደቀ መዛሙርት እንዲሆኑ ስላደረጋቸው የእግዚአብሔርን ቃል ሰምተው ወደ ክርስቶስ እንዲመጡ ስላደረጋቸው መንፈሳዊ ልጆቹ ስለሆኑ በወንጌል ስለወለዳቸው የነርሱ ህይወት የራሱ ህይወት አድርጎ ነው የሚቆጥረው። ስለዚህ በዳት we live አለ እኛ እንኖራለን አለ። a shepherd ማለትም እረኛ considered his people as his life። ሐዋርያው ቅዱስ ጳውሎስ ነው shepherd የሚሉት የተሰሎንቄ ሰዎች ህይወት እንደራሱ ህይወት አድርጎ ነው የሚያየው። ይሄ ምን ያህል ታላቅ ፍቅሩን ነው የሚያሳየው። እንደሰታለን እኮ አይደለም ያለው፣ ሐሴት እናደርጋለን እኮ አይደለም ያለው። የተጠቀመውን ቃል ተመልከቱ። እንኖራለን ይሄው ቁጥር 8 ላይ ይሄው 8 ላይ እናንተ በጌታ ጸንታችሁ ብትቆሙ አሁን በህይወት ምን እንላለን? እንኖራለን። እንደሰታለን አይደለም ያለው። ለምን እንኖራለን አለ ቢሉ ይላሉ የሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናን በመንፈሳዊ ህይወት ጸንተው መጓዛቸው የነርሱ ህይወት ለርሱ እንደራሱ ህይወት አድርጎ ነው የሚቆጥረው። እንደራሱ አድርጎ ነው የሚቆጥረው። ምን ያህል የሰው ልጅ መዳን እንደሚያስጨንቃቸው ሐዋርያት ተመልከቱ። ታስተውሳላችሁ ሮሜ ምዕራፍ 9 ላይ ሮሜ 9 እንመልከት አንዴ። ከቁጥር 1 ጀምሬ ላንብበው። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽምም። ህሊናዬም በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር። እነርሱ እስራኤላውያን ናቸውና ልጅነትም ክብርም ኪዳንም በሕግ መሰጠት መቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና ይላል። ምን እያለ ነው ሐዋርያው ቅዱስ ጳውሎስ? ይሄ ጸሎት ነው። ሐዋርያው ቅዱስ ጳውሎስ የሚያስጨንቀኝ ነገር አለ እያለ ነው። ምንድነው ሐዋርያው ቅዱስ ጳውሎስ የሚያስጨንቀው ነገር? ሐዋርያው ቅዱስ ጳውሎስ የሚያስጨንቀው ነገር በስጋ ወንድሞቹ የሆኑት ማለትም በአንድ ሀገር የሚኖሩ የአንድ ሀገር ተወላጅ በመሆን ወንድሞች ብሎ ይጠራቸዋል ዕብራውያንን፣ እስራኤላውያንን። እነርሱ ኢየሱስ ክርስቶስን ይመለከቱ ዘንድ በእርሱ ያምኑ ዘንድ ያለውን ጉጉት ነው የሚናገረው። ስለዚህ ምን አለ? ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ አለ። እጨነቃለሁ። ሐዋርያው ቅዱስ ጳውሎስ ይጨነቃል። ሐዘን አለበት ሐዋርያው ቅዱስ ጳውሎስ። እርሱ ግን ሐዘኑ ምንድነው? ሰዎች የእግዚአብሔርን ቃል ሰምተው ይድኑ ዘንድ ነው የሚያስጨንቀው። ይሄ ነው ሐዋርያው ቅዱስ ጳውሎስ። ሌላ ዓለማዊ ነገር አይደለም። እኔና እናንተን እንደሚያስጨንቀን አይነት ነገር አይደለም ሐዋርያው ቅዱስ ጳውሎስ። እኛ ምን ያስጨንቀናል? ምድራዊ ነገር ነው እኛ የሚያስጨንቀን። ምድራዊ ገንዘብ ነው እኛ የሚያስጨንቀን። ይሄ ብልጭልጩ ዓለም ነው እኛ የሚያስጨንቀን አይደለም። ሐዋርያው ቅዱስ ጳውሎስ የሚያስጨንቀው የሰው ልጅ መዳን ነው። ሐዋርያው ቅዱስ ጳውሎስ የሚያስጨንቀው ለክርስቶስ አእምሮን ሳናስማርክ ስንቀር ነው። ሐዋርያው ቅዱስ ጳውሎስ የሚያስጨንቀው በጌታ በኢየሱስ ክርስቶስ ሳናምን ስንቀር ነው። ሌላ ነገር አይደለም እሱ የሚያስጨንቀው። ለዛ ነው ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ አለ። አልዋሽም፣ ህሊናዬን በመንፈስ ቅዱስ ይመሰክርልኛል ይላል። ለምንድነው አልዋሽም ያለው? ለምንድነው መንፈስ ቅዱስ ይመሰክርልኛል ያለው? አሁን እየተናገርኩት ያለውት ቃል እውነት ነው። ልብና ኩላሊትን የሚመረምር መንፈስ ቅዱስ ውሸት እንዳልሆነ ያውቃል። ውሸት ሆኖ ቢገኝ ይፈርድብኛል እያለ ነው። ስለዚህ ምን ይላል? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆን እጸልይ ነበርና አለ። ምን እያለ ነው የሚጸልየው? እኔ ልጥፋ ከህይወት መጽሐፍ፣
እኔን ከሕይወት መጽሐፍ ደምስሰኝ፣ አይሁዳውያንን ግን እስራኤላውያንን ግን አንተን ያላወቁ ሰዎች ይዳኑ እያለ ሐዋርያው ቅዱስ ጳውሎስ ይጸልያል። ፍቅሩን እያያችሁ ነው። ምን ያህል ለሰው ልጅ መዳን እንደሚያስጨንቀው። እኔ ጠፍቼ ትህትና ትዳን እያለ ነው ሐዋርያው ቅዱስ ጳውሎስ። እኔ ጠፍቼ አንዲ ይዳን፣ እኔ ከሕይወት መጽሐፍ ጠፍቼ ትዕግስት ትዳን፣ እኔ ከሕይወት መጽሐፍ ጠፍቼ የአንድ ሀገር ወንድሞች የሆኑት እስራኤላውያን ይዳኑ እያለ ይጸልይ ነበር። እንዲህ ብሎ የሚጸልይ ሐዋርያ ነው ሐዋርያው ቅዱስ ጳውሎስ። ስለዚህ የምዕመናን ሕይወት የእርሱ ሕይወት ነው። የኔና የእናንተ ሕይወት የሐዋርያው ቅዱስ ጳውሎስ ሕይወት ነው። እኛ በኃጢአት ስንሞት እኛ ከእግዚአብሔር ስንነጠል እርሱ ምን ይሆናል ማለት ነው? አሁን ግን እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን። እኛ ስንጠፋ ሐዋርያው ቅዱስ ጳውሎስ ያ እንደ ራሱ ሞት አድርጎ ነው የሚቆጥረው። እንደ ራሱ ሞት አድርጎ ነው የሚቆጥረው። እሺ አባቶቻችን እናንተ በጌታችን በማመን ብትጸኑ ደስ ብሎናልና እናንተ የሚላቸው የተሰሎንቄ ምዕመናንን ነው። በጌታችን በማመን በእርሱ ላይ ያላችሁን እምነት አጥብቃችሁ ብትይዙ ብትጸኑ ደስ ብሎናል። ሐሴት እናደርጋለን። ሐሴት የምናደርገው እናንተ በእግዚአብሔር ላይ ስትጸኑ ነው። እኛ እንኖራለን። ግን እናንተ እምነታችሁን ብትጥሉ እንደ ሞተ ሐዋርያው ቅዱስ ጳውሎስ እሱ እንደ ሞተ ነው የአንድ ሰው ሞት የሚያሳስበው። ሁለት የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 3 ተከፍቱልኛላችሁ። ምዕራፍ 3 ቁጥር 7 መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 7 ምዕራፍ 3 ቁጥር 7 እሺ እኔ ተከልኩ ይላል። እኔ ተከልኩ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። ለምንድን ነው ይህን ክፍል አንስተን የምናየው? ሐዋርያው ቅዱስ ጳውሎስ ምን ብሏቸዋል? ተመልከቱ። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለንና ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። አሁን ሐዋርያው ቅዱስ ጳውሎስ ፍሬ በማፍራታቸው በጣም ሐሴት ስላደረገ ምን ይላል? እግዚአብሔርን ያመሰግናል። ምን እያለ ነው እግዚአብሔርን የሚያመሰግነው? እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን ካለ በኋላ ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላ ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰት ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። ቁጥር 9 እና 10 ላይ ምን አላቸው? ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ይላል። ከመጠን ይልቅ እየጸለይን አንድም ፊታችሁን ልናይ ሲል ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ መግባትን ይፈልጋል። ይሄን ደግሞ አይተናል። ተሰሎንቄ ምዕራፍ 2 ላይ ምዕራፍ 2 ላይ ቁጥር 19 እና 20 ላይ ተመልከቱ። ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት መምጣት እናንተ አይደላችሁም? እናንተ ክብራችን ደስታችን ናችሁና ካላቸው በኋላ ከፍ ብላችሁ ስትነቡ እኔ ጳውሎስ 1 እና 2 ጊዜ ሰይጣን ግን አዘገየኝ። ለምን? ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስ 1 እና 2 ጊዜ ሰይጣን ግን አዘገየኝ። ሰይጣን የሚለው በተሰሎንቄ ያሉ ክፉ አይሁዳውያን ሮማውያን እርሱን ለማጥፋት የተነሱ የሰይጣን ማደሪያ የሆነባቸው ሰይጣን ያደረባቸው ሰዎች
እነሱን ነው እየተናገረ ያለው። ወደ እናንተ ልመጣ ብፈልግ ሰይጣን ያደረባቸው ሰዎች ከለከሉኝ። ኦኬ ይሄንን ግን አንድም ሁለትም ጊዜ ሞክሯል ሐዋርያው ቅዱስ ጳውሎስ። አሁን ደግሞ ይላል ይጸልያል። ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለየን ይላል። እሺ ለምንድን ነው ፊታችሁን ልናይ በእምነታችሁም የጎደለውን አለ? አንደኛ ፊታችሁን ልናይ ሊያያቸው ስለሚፈልግ ቅድም እንዳየ ነው እግዚአብሔር ይፈቅድለት ዘንድ መጥቶ ያያቸው ዘንድ እግዚአብሔር ይፈቅድለት ዘንድ ይጸልያል። ከዛ በእምነታችሁ የጎደለውን ልንሞላበት ደግሞ ይላል። ኦኬ ምን ማለት ነው? በእምነታችሁ የጎደለውን ሲል የጎደለባቸውን ነገር ደግሞ ኦኬ ሊያስተምራቸው፣ ሊያጸናቸው፣ ይበልጥ ሊያጸናቸው፣ ይበልጥ በመንፈሳዊ ህይወት ወደፊት ይራመዱ ዘንድ እጅጉን ይጎለምሱ ዘንድ ስለሚፈልግ ይበልጥ ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት፣ የጎደለውን ነገር ልንሞላበት። ምንድነው የጎደለው ነገር? ምንም ቢመሰገኑም ግን በተሰሎንቄ ምን አለ ብለናል። ሁለት በነገር ባለፈው ተናግረናል። አንደኛ በተሰሎንቄ ያሉ ምዕመናን የዝሙት ኃጢአት ያጠቃቸው ነበር። ይሄንን ማወቅ አለብን። ሁለተኛ ያዝኑ ነበር። ምንድነው የሚያዝኑት? ሐዘናቸው ምንድን ነበር? ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ ስለ ትንሣኤ ሙታን ቢያስተምራቸው እነሱ ትንሣኤ ሙታን የሚለው ትምህርት ስላልተረዱ ይጨነቁ ነበር። ራሱ ቅዱስ ጳውሎስ ምዕራፍ 4 ላይ እናየዋለን። የዝሙቱንም ሆነ የትንሣኤ ሙታን የዝሙት ፈተና የዝሙት ኃጢአት ይፈታተናቸው ነበር። ይሄንን እዛው ምዕራፍ 4 ላይ ተመልከቱ። ከቁጥር 5 ጀምሬ ላንብብላችሁ። ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቅ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። አንደኛ የዝሙት በሽታ ያጠቃቸው ነበር። አንደኛ። ሁለተኛ ደግሞ ምንድነው? ይሄው ቁጥር 13 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል። ስለ ትንሣኤ ሙታን ትምህርት ደግሞ የተሳሳተ ግንዛቤ ስለነበራቸው ያንን ሊያጸናላቸው። ስለዚህ የጎደለ ነገር አለ። ምዕራፍ 4 ላይ ስንገባ እናየዋለን በስፋት። የጎደለ ነገር አለ። ያንን የጎደለ ነገር በእግዚአብሔር ቃል ሊሞላላቸው ስለፈለገ ነው ይሄንን መልእክት የሚጽፍላቸው። ለዛ ነው በእምነታችሁ የጎደለውን ልንሞላ መተን የጎደለውን ትምህርት የጎደለባችሁን ማለት ያልተረዳችሁትን ትምህርት ያለውን ይሄ ዝሙት የስተት ትምህርት ልናቀና ኦኬ ልንሞላ ሌሊትና ቀን ከመጠን ይልቅ እየጸለይን ይላል። እግዚአብሔር ይፈቅድላቸው ዘንድ ወደ እነርሱ እንዲገባ ፊታቸውን እንዲያይ በትምህርት ሊያጸናቸው ሙሉ ያደርጋቸው ዘንድ ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። ኦኬ ምን እያለ ነው? ደግመን አንድ ተስፋችንን በመዓልት በሌሊትም ወደ ፈጣሪያችን እንጸልያለን እንጂ ከመጸለይ በቀር ጽዋ ሕይወት እትሜት ወስመ እግዚአብሔር ጽዋ ካለው ጋር አንድ ነው ይላሉ። ምን ይላሉ? በመዓልት በሌሊትም ወደ ፈጣሪያችን እንጸልያለን። ለምንድን ነው የሚጸልየው? ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ተመልሶ ይገባ ዘንድ። ለምንድን ነው ተመልሶ የሚገባው? አንደኛ ፊታቸውን ያይ ዘንድ ስለናፈቃቸው እንደ መምህራቸው ነውና ሊያያቸው ይፈልጋል። ሁለተኛ የጎደለ ነገር አለ። ምዕራፍ 4 ላይ የምናየው የጎደለው ነገር ምንድነው? ኃጢአት ይሰማ ነበረ። ያንን የሚሰማውን ኃጢአት ሊያርም የተሳሳተ ግንዛቤ ነበራቸው በትምህርት ላይ በትንሣኤ ሙታን ላይ። ያንን ሊያቀና ሊገባ ስለፈለገ ወደ እነርሱ መምጣትን እንደሚሻ ይነግራቸዋል። በነገራችን ላይ ሁለተኛ ተሰሎንቄ የተጻፈው ለዚህ ጉዳይ ነው። ሁለተኛ ተሰሎንቄ የተጻፈው የአንደኛ ተሰሎንቄ ከጻፈ በኋላ ሐዋርያው ቅዱስ ጳውሎስ ወዲያውኑ ሁለተኛ ተሰሎንቄ ነው የጻፈው። ለምንድን ነው ሁለተኛ ተሰሎንቄ የጻፈው? የጎደለ ነገር ስላለ በመልእክት ያንን ሊሞላላቸው ስለፈለገ ነው። ያንን ክፍል ስናጠና
እዛ ላይ ሐሳቡን ትረዳላችሁ። ስለዚህ በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። እግዚአብሔርን ያመሰግናል፣ ይጸልያል። ኦኬ እግዚአብሔርን ፍሬ በማፍራታቸው ያመሰግነዋል፣ ደግሞ ወደ እነርሱ እንዲገባ እንዲፈቅድለት በጸሎት ያሳስባል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ምን የሚል ቃል አለ? ሐዋርያው ቅዱስ ጳውሎስ የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ እያለ ይሰብካል። ሐዋርያው ቅዱስ ጳውሎስ የሚሰብከውን ቲዮሬቲካሊ የሚሰብከውን ፕራክቲካሊ ሲኖረው በተሰሎንቄ መጽሐፍ ላይ እናያለን። እርሱ ምን ያደርጋል? እግዚአብሔርን ያመሰግናል። ምን ብሏልና? ይኸው ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ስላለ እግዚአብሔርን ያመሰግናል። እግዚአብሔርን ጸሎት ይጠይቃል። የእርሱ ጸሎት ግን ምንድነው? ገብቼ እንዳስተምር ፍቀድልኝ። ወዴት ገብቶ እንዲያስተምር? ወደ ተሰሎንቄ ገብቶ እንዲያስተምር፣ ተመልሶ ገብቶ የጎደለባቸውን ነገር ሊያቀና፣ የተዛባውን ግንዛቤ ሊያስተካክል እግዚአብሔር ይፈቅድለት ዘንድ ኦኬ እርሱን ሊገሉ ከሚፈልጉት ክፉ አይሁዳውያን ይጠብቀው ዘንድ ተመልሶ መግባት እንደሚፈልግ ይነግራቸዋል። ግን ምን ያደርጋል? በጸሎትም በምስጋናም እግዚአብሔርን ይጠይቃል። ለዛ ነው በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። ይቅርታ በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። ጸሎት ከጸለየ በኋላ ደግሞ እግዚአብሔርን ያመሰግናል። እግዚአብሔርን የሚያመሰግነው ለምንድን ነው? እነሱ ፍሬ አፍርተዋልና እምነታቸውን አልጣሉም፣ አልካዱም። ምንም ጉድለት ቢኖርም ግን በክርስቶስ ያላቸውን እምነት አልጣሉም፣ አልካዱም። መከራ እየጸናባቸው ፈተና እየጸናባቸው ስላልካዱ እግዚአብሔርን ያመሰግናል። ስለዚህ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን እያለ ሲያመሰግናቸው እናያለን። ለዛ ነው አባቶችንም ይልቁንም ፊታችሁን እናይ ዘንድ እንጸልያለን፣ የሃይማኖት ሕጸጽ ይፈጸም ዘንድ። የሃይማኖት ሕጸጽ የሚሉት አባቶቻችን ቅድም ነው፣ የተሳሳተ ትምህርት፣ አንድም ደግሞ የዝሙት ጠንቅ በዛች ከተማ ገብቷልና የሃይማኖት ሕጸጽ ይፈጸም ዘንድ ሐዋርያው ቅዱስ ጳውሎስ በዛ ገብቶ የጎደለውን የሚሞላው ማለት ነው። የጌታችን የኢየሱስ ክርስቶስ የባህሪ አባቱ እግዚአብሔር ወደ እናንተ መንገዳችንን ያቀናልን ዘንድ እርስ በርሳችሁ በፍቅር ፍጹማን ያደርጋችሁ ይላል። ስለዚህ የሚያመሰግነው የሚጸልየው ወደ እነርሱ እንዲገባ የሚያመሰግነው በእምነታቸው በክርስቶስ ላይ ያለውን እምነታቸውን ስላልጣሉ ነው። ቁጥር 11 ላይ አምላካችን አባታችን ራሱ ጌታችን ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና ይላል። አያችሁ፣ አሁንም ጸሎት ነው እያደረገ ያለው ሐዋርያው ቅዱስ ጳውሎስ። ምንድነው ጸሎቱ? ሐዋርያው ቅዱስ ጳውሎስ ወደ እነሱ መግባት እንደሚፈልግ ገብቶ የእግዚአብሔርን ቃል ሊያስተምራቸው እንደሚፈልግ ነው የሚገልጸው። ስለዚህ አምላካችን አባታችን ራሱ ጌታችን ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅናልን፣ ይፍቀድልን፣ ወደ እናንተ እንድንገባ። ወደ እናንተ እንዳንገባ የሚፈልጉን ጠላቶች አሉ። እግዚአብሔር ግን ይርዳን፣ ገብተን የእግዚአብሔርን ቃል እንድንሰብካችሁ የጎደለውን እንድንሞላ እግዚአብሔር አምላክ ይርዳን እያለ ነው። ቅድም እንዳየነው ይኸው ደግመን አንድምታ ትርጓሜው ጌታችን ኢየሱስ ክርስቶስ የባህሪ አባቱ እግዚአብሔር ወደ እናንተ መንገዳችንን ያቀናልን ዘንድ ማለትም ወደ እናንተ እንድንገባ ይፈቅድልን ዘንድ ይጠብቀን ዘንድ ከክፉ አይሁዳውያን በሰይጣን የተመሰሉ ይኸው ወደ እናንተ ልንመጣ ወደን ነበር፣ እኔ ጳውሎስ 1 እና 2 ጊዜ ሰይጣን ግን አዘገየን እንዳለ፣ አሁን ግን እግዚአብሔር ይረዳን ዘንድ፣ አሁን ግን ወደ እናንተ መንተን ወንጌልን እንሰብክ ዘንድ፣ አሁን ግን ወደ እናንተ ገብተን እንድናስተምር የጎደለውን እንድንሞላ እግዚአብሔር ይርዳን እያለ ነው። እግዚአብሔር ምን ይበለን? ይርዳን።
ጸሎት ነው። አሁን ከዚህ በኋላ የምታዩት በተለይ ምዕራፍ 3 ፍጻሜው ጸሎት ነው። ኦኬ ግብፃውያን መተርጉማን ሚላሉ he asks God to remove all obstacles which the devil has put to hinder him from visiting them ይላል። ተመልከቱ ቄስ ድሮስ ማለት በፓትሪስቲክ ኮሜንታሪያቸው ላይ ይሄን ክፍል ምንድነው የሚሉት? he asks God he የሚሉት ቅዱስ ጳውሎስ ነው። ቅዱስ ጳውሎስ እግዚአብሔርን በጸሎት እየጠየቀ ነው to remove all the obstacles ኦኬ መሰናክሎቹን ወደ እነርሱ እንዳይገባ ኦኬ የከለከሉትን መሰናክሎች ሁሉ እግዚአብሔር አምላክ ያነሳለት ዘንድ ይጸልያል። which the devil has put to hinder him from visiting them እነዛን ኦብስታክል እነዛን መሰናክል ያስቀመጠው ግን ማን ነው ይላል? the devil ኦኬ ሰይጣን ነው። ሰይጣን ወደ ተሰሎንቄ እንዳይገባ ሐዋርያው ቅዱስ ጳውሎስን ከልክሎታልና እግዚአብሔርን ይጠይቃል በጸሎት ያንን መሰናክል እንዲያነሳለት። ሰይጣን ያስቀመጠውን ተሰሎንቄን እንዳይገባና እንዳያስተምር የጎደላቸውን እንዳይሞላ ሰይጣን ያስቀመጠውን መሰናክል እግዚአብሔር አምላክ ይረዳው ዘንድ ይጸልያል። እግዚአብሔር አምላክ ይረዳው ዘንድ ይጸልያል። ለዛ ነው he asks God to remove all obstacles which the devil has put to hinder him from visiting them ይላል። ስለዚህ አምላካችን አባታችን ራሱ ጌታችን ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና ካለ በኋላ መጨረሻው እንግዲህ አሁንም ጸሎቱ ክፍል ነው እያየን ያለነው ቁጥር 12 እና 13 ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችን በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምርም ይላል። አሁን ምን እያለ ነው? ጌታችን ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለተኛ ጊዜ ሲመጣ ለጻድቃን ሊፈርድ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 እንደተጻፈው በጻድቃን ሊፈርድ በኃጥአን ሊፈርድባቸው ሲመጣ እናንተን ከጻድቃኑ ጎን ያቁም እያለ ይጸልይላቸዋል። ኦኬ እንመልከት። ማቴዎስ ወንጌል 25 ከቁጥር 31 46 ጸሎት ነው። አሁን እያየን ያለነው የሐዋርያው ቅዱስ ጳውሎስ ጸሎት ነው። ፕራክቲካል ፕሬይ እያደረገ ነው፣ እየጸለየላቸው ነው። ይሄው የማቴዎስ ወንጌል ምዕራፍ 25 ቁጥር 31 46 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ከቅዱሳን መላእክቱም ጋር ሁሉ በዚያን ጊዜ በክብሩ በዙፋን ይቀመጣሉ። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችንም በቀኙ ፍየሎችንም በግራው ያቆማቸዋል። ንጉስም በቀኙ ንጉስ የሚለው ክርስቶስን ነው። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም ይሉታል፣ ተመልከቱ፣ መልሰው ይሉታል፣ ጌታ ሆይ ተርበ አይተን መቼ አበላንስ? ወይስ ተጠምተ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣን ለመላእክቱ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃንም ግን ወደ ዘላለም ሕይወት ይሄዳሉ። ስለዚህ ምን እያለ ነው ሐዋርያው ቅዱስ ጳውሎስ? ኦኬ ምን እያለ ነው? እግዚአብሔር አምላክ በሚመጣበት ሲል ለፍርድ በሚመጣበት ጊዜ ኦኬ ለፍርድ በሚመጣበት ጊዜ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ የሚለውን ቃል እንዲያሰማቸው ይጸልይላቸዋል ለተሰሎንቄ። ይሄው ኦኬ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ
በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር። እኛ ለእናንተ እንደምንሆን አለ። ምን ማለት ነው? ሐዋርያው ቅዱስ ጳውሎስ በምን አይነት ፍቅር እንደወደዳቸው ተመልከቱ። የእነሱን ህይወት እንደራሱ ህይወት አድርጎ ነው የወደዳቸው። በፍጹም ፍቅር ነው የወደዳቸው። ጌታ እንደወደዳቸው ነው እሱም የወደዳቸው። ራሱን ለሞት አሳልፎ በመስጠት ነው የወደዳቸው። ስለዚህ እኛ በወንድሞች መካከል እንደዚህ እንደምንዋደድ እናንተም እርስ በርሳችሁ እንዲትዋደዱ ዘንድ እንዲትፋቀሩ ዘንድ እያለ ነው። ለዛ ነው ለእናንተም እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር። እግዚአብሔር አምላክ ፍቅራችሁን ያብዛ ይጨምር እያለ ሲጸልይላቸው እንመለከታለን። የአንደኛ ዮሐንስ መልእክት ምዕራፍ 4 ላይ በትላንትናም በሰፊው አይተናል። ስለ ፍቅር ባየንበት ክፍል ላይ መጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 4 ፍጻሜ ላይ የመልእክተ ዮሐንስ ተማሪዎች ይህን አይተናል። ቅዱስ ዮሐንስም በኤፌሶን ያሉት የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ልጆቹን በወንጌል ስለወለዳቸው እንዲህ ይላቸዋል። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርም የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችና ይላል። እርስ በርሳቸው ይዋደዱ ዘንድ ይገልጽላቸዋል። አንድም እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። በጌታችን ሲገለጥ ሁለተኛ ጊዜ ሲመጣ እኛ በፍርሃት መሆን የለብንም። ጻድቃን በፍቅር እርሱን ለማየት ይጓጓሉ። ለምን ቢሉ ይፈረድላቸዋልና፣ ኃጥአን ግን ይፈረድባቸዋል። ስለዚህ በፍርሃት ነው የሚጠብቁት። እኛ ግን ወንድሞችን የምንወድ ከጨለማ ወደ ብርሃን የተሻገርን ፍርሃትን አስወግደን በፍጹም ፍቅር እግዚአብሔርን እንጠብቀው። ኃጢአትን አስወግደን ፍርሃት የተባለ ኃጢአት በደልን በንስሐ ስጋው ደግሞ አስወግደን እግዚአብሔርን በቅድስና እንጠብቀው እያለ ቅዱስ ዮሐንስን በኤፌሶን የሚገኙትን መንፈሳዊ ልጆቹን በወንጌል የወለዳቸውን ይመክራል። ሐዋርያው ቅዱስ ጳውሎስን ይመክራልን ይጸልያልን። ስለዚህ ሐዋርያት ሥራ የተሰሎንቄ ምዕራፍ 3 ፍጻሜ በጸሎት ነው ቅዱስ ጳውሎስ የዘጋው። እንግዲህ እግዚአብሔር አምላክ እየረዳን ምዕራፍ 3ን ጨርሰናል። ሐሙስ ዕለት ምዕራፍ 4ን እንጀምራለን። ምዕራፍ 4ን በስንማር 3 መርሃ ግብር ነው የምወስደው። ማለትም ሐሙስ፣ ማክሰኞ፣ ሐሙስ። የሚቀጥለው ሳምንት ነው ምዕራፍ 4ን የምንጨርሰው። ለምን? እዚህ ምዕራፍ 4 ላይ የተሰሎንቄ ምዕመናን ጉድለታቸው ይነገራቸዋል። ምን አይነት ዝሙት ያደርጉ ነበር የሚለው ሁሉ እናያለን። ቤተክርስቲያን በተሰሎንቄ የነበረው የዝሙት መልክ ምን አይነት ነው? እኛ እንደምናስበው አይነት ዝሙት አይደለም በነገራችን ላይ። ስለዚህ ምዕራፍ 4ን ስንማር በጣም ሰፊ ጊዜ ወስደን ነው የምንማረው። በደንብ ስር ሰደን ነው የምንማረው። ምን አይነት ኃጢአት ነበረ በተሰሎንቄ የሚለውን ከታሪክ አውድ ከቤተክርስቲያን ትውፊት መጽሐፍት እያጣቀስን እናያለን ማለት ነው። ስለዚህ ምዕራፍ 4 ሐሙስ ዕለት ይቀጥላል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ሁላችሁንም እጅግ አድርጌ በክርስቶስ ኢየሱስ ፍቅር እወዳችኋለሁ። ምዕራፍ 3 አንደኛ